እሺ ያው ስዩም ይዞት ከሚሄደው ላይ ቀንሻ መጣሁልህ። የተረገመ መስሪያ ቤት እንደው አይናችሁን ልም ድርግም ያርገው። ኧረ እኔ ነኝ። ምን ሆነ? ቴሌቪዥን ውስጥ እኮ ልትገባ ነው። ዜና አንባቢውን ወደዛ ገፍትራ አንተ ልታነብ ነው የሚመስለው። ሄድኩ አይደል? ነጎድክ እንጂ ያለ ክፍያ። በለያዝ እስቲ ከስዩም ኤላስቲክ ላይ እየመጣ ነው። ኧረ ታዲያ ለምን አመጣሽበት? አዘጋገነ ግን ለምን አላስቀረሽለትም የሚል ነው የሚመስለው። አይ በጣም ጥሩ ነበር ግን ታመጣሽም እሺ ምን ይደረጋል? እንዴት ነው ድግሱ አለቀላችሁ? አዎ አለቀልን፣ ሁሉም ተዘጋጅቷል። ከልደትህ የሚያስከነዳ ድግስ የተዘጋጀው። ምን ለብሰውም ልብስ ተዘጋጅቷል። ያው የምታነበው ዲስኩርም ተዘጋጅቶልሃል። እንግዲህ ሰላም ያሳደረንና በፍቅር መሸኘት ነው። ምን ይደረጋል? ምን መሸኘት ነው? መሸኘት ተዋለሽ መበተን በይው እንጂ። አይተሽዬ ሆድህ ባባ አይደል? መቼም እንዳንተ አይነት አከራይ እግራቸው እስኪቀጥን ቢሄዱ አይገኝም። የኔ ቦርቧራ። ኧረ አይጥ ቦርቡርሽ። እኔ ብቻ ነኝ እንደ አከራይ? አንቺስ ምንድን ነሽ? ይሄኔ እኮ ከኔ የበለጠ ያንቺ ሆድ እንደበሶ እንዲህም ቦጫቦጫል አይደል? አይ እኔን አትጨምረኝ፣ እኔ ደህና ነኝ። አንተ እኮ አመልህ ነው ሁልጊዜ ቤት ስለቁ በቃ እንደዚህ ነው አይደል የምትሆነው? ይልቅ ጠንከር በል። ሁለት ተከራዮች ይቀሩናል እኮ። ኧረ ተይ እንዴ ብዙ ናቸው። ከስድስት ተከራይ ሁለት ተከራይ ቀረ ስትይ አራቱ እንደተበተኑ አይገባሽም እንዴ? እንዴ እና ታዲያ እኛ ምን እናድርግ? እንግዲህ ሁለቱ ተጋብተዋል። በዚህ ላይ አርግዛለች። አዲስ ልጅ ሲመጣ ደግሞ ሰፊ ቤት ያስፈልጋቸዋል። መሄዳቸው ግድ ነው። እንግዲህ በሄደማ ግድ ተሆነ ይሄዱ። ምን እላለሁ ግን ቆይታ ያለሽ እውነቴን ነው የምልሽ። አሁን በ5000 የወር ደመወዝተኝነት ምን አይነት ሰፊ ቤት ሊያገኙ ነው? ተመልሰው አከራይ ብለው ያልጠየቁኝ እንደው ምን አለበኝ። ባይጠይቁህም ክብርህ አይወርድ። እንደው ኩሪ ገጠር መግባቷን ቢያሳስበኝም አንተ ግን ገብርዬን ገላግለኝ ብለህ ተስለ ስለነበር ተሳክቶልሃል። ታዲያ ለገብርዬን ገላግለኝ አልኩኝ እንጂ አራቱን ተከራዮች ንቀርልኝ ብያለሁ። ፈጣሪ የጠየቁትን በጥፍ ነው የሚሰጠው አይደል እንዴ? አሸከመ። ኧረ አንዳች ነገር ያሸከመሽ እንደ ማዕቱን ያሸከመሽ አንቺ ሁሉን አምጥተሽ ክፋቱን ነው ታደርጋለሽ። እኔ ለሁሉም ነው ተሳልኩት። ለሁሉም ነው ወይ ንገርኝ እስቲ። ኧረ ተይ ተይ ሙኒት ተይ። ይቺ ቤት ስንት ታሪክ ያለፈባት ቤት ነች። ይቺ ቤት ለኔ ሀገር ናት። ተሽዬ አውቀዋለሁ። ስንት ዘመን ነገርከኝ። ብቀይረውስ አህጉር ናት ብለሽስ ማይከለክልኝ። ታዲያ ሀገር ሲፈርስ ሀገር ሲበተን ዝም ትያለሽ? አንተ ሰው ዛሬ ምን ሆነሃል? ቤቱን እኮ ገንጥለው ይዘውት አይሄዱም። እነሱ ናቸው ወጥተው የሚሄዱት። ቢሆንስ ሰው ነው ሀገር ሲባል አልሰማሽም? ወይ ጉዴ ዛሬ እና ሌላ ተከራይ እኮ መጥቶ ይገባበታል። ቢሆንም ሰው ከኖረበት ስፍራ ሲፈናቀል ማየት ደስ አይልም። ቁጫ ተሽዬ ለካችን ፉት እያልክ ነው። ምን ላድርግ ሙኒት ምን ላድርግ? ፈራሁ ሙኒት ፈራሁ። ሰው አብሮ ተኖረው ጋር አብሮ ተበላው አብሮ ተጠጣው ጋር አብሮ ክፉን ደጉ ካየው ጋር ወደ መለየቱን ሲያስበው ባርባራ ላይ
ልቅ መስል ብዬ እኮ ነው። እሺ እንኳን እናቴ ሞታ እንዲሁ አልቅስ ይለኛል አለ ሰውየው። እንኳን እችን ጠጥተሽ እንዲሁ ኪኪኪኪ ያለሽ አይተሽዬ እንካስቴ በእውነት ለሰው ሁሉ ያንተን ልብ ቢሰጠው እንዳንተ ጥሩ ሰው ደግ ሰው ቀና ልብ ያለው ሰው ተሽዬ እውነት አድባር የሆንክ ሰው ነህ እኮ። በቃሽ ፕሮፌሰር ይበቃሻል። እኔ አሁን እዛ ቴሌቪዥን ውስጥ ያለችው ሴትዮ የምታወራ ነው መሰለኝ እንጂ አንቺ አልመሰልሽም። በቃ እቺ ትንሽ ነገር ተሰጥቶሽ እሷን እያንዘረዘርሻት ይሄ ምሁርነት ዛርሽ መቆም ያቅቷል። ነካካኛ ታዲያ ነፋሽኝ ስለነፋሽኝ በዚህ ጎደል አደርገዋለሁ። አንተ ራስህ ነካክተኸኝ እኮ ነው። ቀላል ትነፊያለሽ እንዴ? ይልቅ አሁን ጠንከር በልና ሐሞትህን ኮስተር አድርገህ አሮጌውን ሸኝተን አዲሱን እንቀበል። አይ ሙኒት እሱ መቼ ቀራል ብለሽ ነው? ያው እኔ ታውቂያለሽ መቼም የለውጥ አላርጂክ ነኝ። እሱንማ ቃለሁ። ታዲያ ካልሲህን እንኳን በግድ አይደል እንዴ የምትቀይረው? አይ እንግዲህ እንጂ አንቺ እኮ እንደው ስንት ሳሳቢሽ ከእንድ ነው የምታሳኪው። አይዞህ አንተ ብቻ አይደለህም እኮ በጣም ብዙ ሰው ነው ለውጥ የሚፈራው። በ40 እና በ50 ዓመቱ ሁለት ጠጉር አውጥቶ ተናቱ ቤት ወጥቶ መሄድ የሚፈራል አይደለም እንዴ እኮ። ታዲያ እቃውን እንኳን መቀየር ይፈራል እኮ። የሚገርምህ ከኖረበት ሰፈር እንኳን መለወጥ ይፈራል እንዴ። አሁን ለምሳሌ የኛም ቤት ይኸው ከተጋባን ጊዜ ጀምሮ እኮ የነበረ እቃ ነው። እቃውን መቀየር ይፈራል። እንዴት አይነት ቀበጥ ነሽ እባክሽ! በቀን 3 መብላት አድቬንቸር በሆነበት ሀገር ላይ በየዓመቱ የቤት እቃውን እየቀየረ እንዴት ነው የምታስቢው? ደህና ትጫወችና ታበላሻለሽ። እሺ የኛ ቤት እቃ ምን ሆነ? አሁን እውነት ብናስብበት ኖሮ እስከዛሬ 5 ጊዜ እንኳን አንቀይረውም ነበር። 5 ጊዜ 10 እንቀይረው ነበር። ግን ይሄ እንደወደለ አህያ ነጠነጠ መቀመጫሽን ቢሮ ወንበር ላይ ቁጭ ብታደርጊው 10 ጊዜ ቀይሯለሁ። እሱማ እኔ ከተጨመርኩማ 10 እንቀይረዋለሁ። አዎ ግን በሌለበት ነገር ላይ መወንጀል ጠያፍም ኃጢአትም ነው። አሁን እኮ አልቀየርነውም። ምክንያቱም እኔ ለውጥ ስለምፈራ። አዎ እፈራለሁ። አይደለም ይሄን ዕቃ አውጥተሽ ሌላ ልታመጭብኝ ግራና ቀኝ እንኳን ብታደርጊብኝ እውነቴን ነው ቆሜ ነጋል እንጂ ቁጭ ብዬ አላሳልፈው። እሱማ ቃለው ተሽዬ ለምሳሌ አልጋህን ብቀይርብህ፣ መብያህን መጠጫህን ብቀይርብህ፣ በተለይ ያቺ ሸራፋ ሲኒህን ብቀይርብህ እሷ እኮ እንደ ታሪክ አላት እኮ። ለታሪክም ያለሽ ግንዛቤ አናሳ መሆኑ ነው እንጂ እሷ ሲኒ ታሪክ አላት። ስንት ዓመት ሆናት? 12 ዓመት። ያው ይሆናል። ለአንቺ ምንም ልትሆን ትችላለች። እኔ ውስጥ ግን የመዘገበችው መዝገብ አለ። እሱማ ፖፖም እኮ 15 ዓመት ሆናት። በፖፖዬ እንዳመጭ ፖፖዬንም ልቀይር ያስበሻል? ኧረ ምን አቅብጦኝ። አይሆንም። ባለውለታዬ ነች። ስንት ዘመኑ እንዳታስቢው መቼም እኔ ፖፖዬ ባለውለታዬ ነች። ልንገርሽ እንደው ስሞት በግርጌ በመቀመጫ ትክክል አብራኝ ነው የምትቀበለው። እንዴ አፈር ውስጥ እንዳያሯሩጥህ ነው? ባያሯሩጥኝም ግራና ቀኝ ያሉ ጎረቤቶችም መረበሽ የለብኝም። ገባሻል? ለማንኛውም ፌጦ መድኃኒት ነው አሉ። ተዘጋጅቶ ተጠናቆ ነው የሚሄድ። አይ ተሽዬ፣ ለማንኛውም አሁን ድሮ ሳገኘህ እንደነበረው ቆፍጠን በልና ሰዎችን ሸኝ፣ ከዛ ለውጡን ተቀበል። እውነት አለሽ እኮ አንቺ እውነት አለሽ። ግን ምንድነው የለውጥ አስፈሪነቱና ስጋት የሚሆነው የነበረውንና የለመደውን መሸኘቱ ሳይሆን አዲሱ ከነግሳንግሱ ይዞ የመጣውን ጣጣ መቻል እኮ ነው ያስቸገረው። ልሙትልሽ ከማላቀው መልአክ የማቀው ሴጣን ይሻለኛል አለ ያገሬ ሰው። እግዚአብሔር ይስጥሽ። ይሄ ነው መልሱ። የሚገርም እኮ ነው። ለውጥ እኮ ላለመቀበል ነው። አዲስ ነገር ላለመቀበል እኮ ነው። የሚጠቅመውን የማይጠቅመውን ይዞ ለመቆየት ሲል ነው ይሄን ነገር የሚናገሩት። አሁን ለምሳሌ ፖፖ አይ እኔ ፖፖ ተይ የምን ነው 10 ጊዜ ፖፖ ያለሽ ዲስኩር አምሮሽ ተሆነ ክፍለ ከተማ ሂጂና አጀንዳ ሲዘሽ ዘመነጋገር ትቻለሽ። እንደውም ተበረታሽ። እውነቴን ነው የምልሽ። እዛው አንድ ቦታ ይሰጡሻል። ባገም ጠቀም ለኔም ትንሽ ቢሆን መሬት ታሸልምኛለሽ። እሰይ ተሽዬ ጎበዝ ሴት እንደዚህ ነው የሚያደርገው። እንዲህ ካበረታታኝማ ከነገ ጀምሮ እሄዳለሁ። ጥሩ ሂጂ። ግን አንድ ነገር አስቢ።
አስታውሺ፣ የወጣሽበት ማህበረሰብ ምን ይመስላል? ከማጋ ነበርኩ? እንዴት ነው የኖርኩት? አኗኗሬስ እንዴት ነው መሆን ያለበት? ተሹመትስ በኋላ እኔ ማን ነኝ? እንዴት ነው ይህን ማህበረሰብ የምቀላቀለው ብለሽ አስቢ። ገባሽ? አለበለዚያ እኔ በስተርጅና በዚህ እድሜ ተስቦ በሽታ እንደያዘው ሰው ከሰው ላይ አይተሽኝ እንዳትይ። ተሽኝ ይሰራ ነው ይሄ፣ ትርፍ አይደለም። ለማሰብም እኮ ለውጥ ያስፈልጋል። ይሄ ለውጥ ነው። ምን ነው አንቺም እንደው ለውጥ የበላሁ ነው መሰለሽ። ወደ ላይ ልኝ በቃ እንዴም ነካሽ ወይ ታሪክ አይተሽዬ። እሺ ለውጥ እስቲ አሁን ወደ ላይ ልኝ ፈለግ ዛፉ። እሺ በቃ ቦታ እንቀይርም፣ መሽቷል እኮ። ወደ ትንሽ ጫካው ወደ መደመሪያችን ክፍል። ተነሽ እንግዲህ እውነትሽን ነው። ይሄ ነው የሚሻልህ ወይ? ይሄ ለመድኩት ይሻለኛል። ይሄንን እኮ ነው ትናንትና ያልኩህ። እንዴ ትናንትና ደግሞ ስለ ከረባት አወራ እንዴ? ለውጥ አንወድም ያልኩህ። አቤት ይሄ ለውጥ ዛሬም አለ ታዲያ። እና ላሳይህማ ተሽዬ፣ ለውጥ ማለት አዲስ ነገር ነው። ለውጥ ሳይንስ ነው። ይሄ ያኔ እዛ ፖስታ ቤት ስትሰራ ከፖስታው ጋር እንዲመሳሰል ብለው የሰጡ ነው። ይሄ ደግሞ አሁን ሰው ልትሸኝ አይደለም፣ በሰላም ግባ ብለህ የሰላም ምልክት ቢራቢሮ ነው። ታዲያ የትኛው ይሻላል? አንቺ ይሄ ንግግር ስሜት ይሰጣል እባክሽ። ታዲያ በቃ ይሁን። ይኸውልሽ አየሽ፣ እንዳንቺ እኮ እንደዚህ በምክንያት ቢያስረዱን፣ እውነቴን ነው የምልሽ፣ ለውጡን አይደለም እንደ ከለራችንን ቆዳችንን ቢሆን ለውጥላቸው ነበር እኮ። ማን ነው አንቺ? ሰሞኑን እኔ አላቅልህም ተሽዬ። በላውን ቆዳህን ለመለወጥ ተዘጋጅ። ወይ ደህና ዋላችሁ? ገና አልተዘጋጃችሁም እንዴ? እንዴ ሰዓት ደርሷል እንዴ? አይ አልደረሰም፣ ግን እስከዛ እኮ እናንተ ጋር ነው ብዬ ነው። ግቢው እኮ ገና ሳይሄዱ ጸጥ ረጭ ነው ያለው። አንቺም እንደኔው ለውጥ አትወጂም አይደል? አይ እንደዛ ሳይሆን እውነቷን እኮ ነው። የሆረር ግቢ አይደል እንዴ የሚመስለው? ሲያስፈራ ነው። በሉ ቲናዬ ቁጭ በሉ። እሺ። አይደብርም? ግን የሆነ ገዳም እኮ ነው የሚመስለው ቤቱ። ተከራይ ግን ቶሎ ይገባል አይደለም እንዴ? ኧረ እባካችሁ መጀመሪያ ያሉትን እንሸኝ። እንዴ የምን መጣደፍ ነው? ቲናዬ ተነሽ እስቲ ነይ ምግቡን እናዘጋጅ። እሺ ደስ ይለኛል። ፋዘር ከረባቶት ግን አንደኛ ነች። ለወጪሽ አይስዌር ፋዘር ያን ግን ያስመሰለውት የእውነት እንደዚህ ነው ከጊዜው ጋር መለወጥ ያለበት አይደል? የስ እንሂድ ትየሙና። እሺ ነይ እንሂድ። እኔ ብልሽ ምን ወዬ እዚህ ቢራቢሮ ከረባት ጋር የሚሄድ ሱሪና ኮት ተሽዬ እየቀለድክ ነው? ምን ያስብሻል? ከሌለ የለም በይኝና በኋላ አውጣ ብለን እንገዛለን። አይመስልሽም? ኧረ በደንብ ይመስለኛል። ለውጥ ያስፈልጋል። ያው ፈጣን የሆነ ለውጥ ነው የሚያስፈልገው። እሺ እሺ ኑ ልጆች ኑ አግዙኝ በሉ። አይተሽ ምንድን ነው? እኔ ስመጣ ነው እንዴ እናንተ የምትወጡት? ወይ መጣ እንዴ በድርዬ? እኛ ምግብ ልናመጣ ነው። ፈውሱ ሊመጣ ነው። አዎ በቃ እንደዛ ከሆነ አፒታይት የሚከብድ ጨዋታ እየተጫወትን እንጠብቃችኋለን። አዎ በድርዬ ተሽዬ ያጫውትህ። ግባ ግባ በድሩ። እሺ ልጅ በድሩ የት አለ ታዲያ? አፒታይት ይከፍታል ያልከው ጨዋታ? ኧረ ተውኝ እባክዎት ጋሽ። እንዴ ምን ነው ጋሽ? የሚሆነውን ነገር እንዳለ እያወቁ እንዴት ከአንድ ቤት ይሄ ሁሉ ሰው ግልብጥ ብሎ ይወጣል? ማፈናቀልኩ ነው የሚመስለው ጋሽ። ልክ ነው በድሩ። የኔን ችግር የተረዳልኝ አንተ ብቻ ነህ። እውነቴን ነው። ለእኔ በእነዚህ ሰዎች መሄድ ልቤ እጅግ አዝኖ ተሰብሮ ነበር። ሙና ነች ተጽናና፣ መጽናናት ነው ያለብህ ያለችኝ። አየህ ለውጥ ግድ ያስፈልጋል ጋሽ። ተጽናና ቢሉኝስ እንዴት ነው የምጽናናው? ዋና ደንበኞችን በአንዴ አጥቼ እንዴት ይሆናል ጋሽ? ዱቤ እንኳን እኮ
በእርሶና በሰፈሩ አይደለም እኮ እዚሁ ያሉት ክራዮቹ እንዳለ የሚወስዱት እኮ የዓመት ኪራይን የምከፍለው ቢያንስ 40-50 ሺህ በላይ ይሆናል። እውነቴን እኮ ነው ወዳጅ። ኩሊ እንኳን በአቅሟ እኮ ሳሙናና ኦሞ ካርቶን አድርጋ ነው የምትወስደው። ቢያንስ የ10 ሺህ ምናምን በሉት እንጂ የስዩም ሴቶችስ እሱን ፈልገው ሲመጡ እንጂ በቀን የሚገዙት እኮ ቢያንስ ከነሱ ቢያንስ 3,000-4,000 ማለጣም ነበር። እንትን አስተማሪውስ ቢሉ አስተማሪው ራሱ ሴቶቹ ከሚገዙት በላይ አስፔዛው እኮ የሚገዛው ያው ምግቡ የት እንደሚያደርገው ባላቅም ብቻ ግን እንደኔ እየተጎዳ እየለ እንዴት ብዬ ነው የምጽናናው? ጋሽ ቆይ መጽናናቱ ይቆየና ለመሆኑ ሱቁ የኔ ያላተርፋል እንዴ? እንደዛማ ከሆነ እኔ ልክፈትበት። ማን ነው ያለው ጋሽ? እንደሱ ሱቄ ኪሳራ ላይ እንዳለ ያወቁ ጋሽ እንደውም ጋሽ ከዚህ በኋላ ሰው አወዳብለው እንዳያምኑ። ዋናው ለውጥ ለእርሶ ነው የሚያስፈልገው። እኔን ራሱ እንዳያምኑ። እኔ እኮ ጨዋታው ሞቅ ደመቅ አድርገው ብዬ ነው ጋሽ አይደል? ታዲያ ቅድም እንደው አፒታይት የሚከፍት ጨዋታ አላልኩም ነበር? ብያለሁ እኮ። እኔ እኮ አፒታይት ልክፈት ብዬ ነው እንጂ በመሄዳቸው ያዘንኩት የከፋኝ ጋሽ። ደንበኞቹ በመሄዳቸው ልታዘን ትችላለህ፣ ግን ዋናው ነገር መጽናናት ነው ያለብን። ማን ያውቃል ለውጡ ምን እንደሚያመጣልህ? ማን ያውቃል? እንዴ ጋሽ ያምታቱኝ ነው ጋሽ። ለውጡ ሲሉ የላይኛው ቤት ነው ወይስ የእኛም ቤት ለውጥ ነው የሚሉ? እኔ እንኳን ያልኩት ቀድሞ የነበሩ ተከራዮቻችን ሄደው አዲሶቹ የሚመጡት ለውጥ ማለት ነው። ግን ዛሬ እኔ እንደተረዳሁት የቤታችን ብቻ ሳይሆን በህይወታችንም ትልቅ ለውጥ ማድረግ እንዳለብን የተረዳሁት። ለምሳሌ ጋሽ ለምሳሌ እያዳመጥኩ ነው፣ እየጠበቅኩ ነው ጋሽ። ለምሳሌ አሁን አንተ ሁልጊዜ እያማረርክ በኪሳራ ከምትሰራ ለምን ስራህን አትቀይርም? አውዝ ቢላሂ ምን ነው ጋሼ? ምን ሆኗል ዛሬ ግን? ምነው ከሱቅ አናት ላይ ቢወርዱ? ጋሼ ጤነኛ ኖት ግን ዛሬ? ኧረ እኔ ደህና ነኝ። ምን ነው አልሰማህም? ልድገምልህ? ባዳ እንዳይደግሙት ጋሼ። የገብርዬ ሸይጣን ሆኖ ነው የመጡት። ይሄ ለውጥ የሚሉት ነገር እንደዚህ ከሆነ እርሶም አልገባዎትም ማለት ነው። ወይ ላብራራልህ? ኧረ ጋሼ በፍጹም እንዳያብራሩልኝ ጋሼ፣ እንዳያብራሩት ይቅር። ለውጥ ባህሪ እንደዚህ ነው። መጀመሪያ መቀበል ይከብዳል እንጂ ጋሼ የእርሶ እኮ መጀመሪያውንም መጨረሻውንም ለመቀበል ይከብዳል። ጋሼ እንዴ ነው በግድ ጆሮዬ የቅንጠጡ ሊያስረዱኝ ነው እንዴ? አይ በድሩ አንድ ደቂቃ ስጠኝና። ጋሼ በፍጹም የማይሆነው እንዴ። ቆይ እኔ የምለው ጋሼ ይሄ ቀበሌ ስብሰባ ምናምን ወጣት ሊግ ምናምን የሚባለው ገብተው ነበር እንዴ? መጣችሁ እንዴ? ቤቶች ግቡ፣ በእናታችሁ ግቡ። አላችሁ እንዴት ማለት ጀና ውሌናት በድሩ ግቡ። ታለቀክ ጋሼ ኩሪነትዬ ጋ ገባች። ገብርዬ በር ላይ ቆሟል። መግባት አፍሮ መሰለኝ። ለምን አፍሮ ፈርቶ ነዋ። ያው አፍሮ በሰራው ስራ ምን ያሳፍረዋል? የምን መግደርደር ነው? ግባ በለው። አንተ ማነህ? ገብርዬ ገብርዬ! አቤት ገብርዬ እና ግባ ምን ያደርድራል? ጣን ማቅሻ ይመስል በር ምን ያቆማል? ይቅርታ አድርገውልኝ። ስንት ጊዜ ነው ይቅርታ አድርጉልኝ? ከ10 ጊዜ በላይ እኮ ይቅርታ ተባባል እናለም እንዴ? ለምን ልጅ ትሆናለህ? ይቅር በሉኝ፣ ይቅርታ አድርጉልኝ። እስቲ ቆይ ተነስ። እኔ ይቅር ካልኩህ እኮ ቆየሁ። እርሶን ባገኘው ቁጥር
ይቅርታ ለመጠየቅ ለራሴ ቃል ስለገባሁኝ ነው። ባል ደግሞ አሁን እንግዲህ ይህን የማይረባ ነገርን ዳግም ላልል ለራሴ ቃል እገባለሁ። ግድ የለም ከዛሬ በኋላ ስለማንገናኝ ባለው ይቆይልን። እንዴ አይዞን ይቅርታ አድርግልኝ ክብርዬ። ወንድሜ፣ አስደነገጥኩህ አይደል? አስደንግጬ ሞተ። ስማ ሽቱ የመጣ ሰው ይኖራል። ሆዱ ላሞት አፍኖ ዝም ብሎ የቀረ ሰው ይኖራል። የሰው ድግስ ሽት ቤት ልታረገው ነው እንዴ? ውይ ማረኝ ወንድሜ፣ ዋናው ምንም አለመፈጠሩ ነው እንዴ። ስማ እሱ እርግጠኛ የምትሆነው እኔ ሽንት ቤት ደርሼ ስመጣ ብቻ። ለማንኛውም እስከዛ ድረስ ተንበርክከህ ይቅርታ የለመንክ ጠብቅ። ጋሼ አሪ ሽንት ቤት ደርሼ ልምጣ። ማንን ልታታልለው? ያው እንግዲህ ስለ ለውጥ ባስተማሩ መሰረት የቤቱ ሁኔታ ወደ ሳቅ እኮ ሊቀይረብኝ አፒታይቱ እንዲከፈት። አዎ ልክ አፒታይት የሚከፍት አላልኩም? ቅድም እኮ እኔ ነቅቻለሁ። የጥንት አራዳ ነው እኮ። አለው መጥቻለሁ። ሁለታችሁ ጋር አይደላችሁ? በጋራ ብላችሁ ቁጭ ብላችኋል። አዎ ይኸው ወርሳ ዲናይ እችላል ተጠባባቂ እስኪ ደርሰው ስጦታ ደርሰው እሺ እንግዲህ አመሰግናለሁ። እንግዲህ በጭንቀትና በሰቀቀን ስንጠብቃት የነበረችው የመለያ የመጨረሻዋ ቀን የሽኝት ፕሮግራም ዛሬ እንግዲህ ደርሳለች ቀኗ። አይ ስሜታዊ መሆን አይቻልም። አንድ ሁለት ሰው ንግግር የሚያደርግ ሰው ካለ ለሱ እድል ሰጥና በስተመጨረሻ ደግሞ የተከበረው ውዱ ባለቤቴ የኔንም ጨምሮ ንግግር ያደርጋል። ወይ ስዩሜ ቆመሃል እንዴ? በልሽ ይቀጥል አንተ። ያው እንግዲህ በመጀመሪያ እድሉን ስለሰጣችሁ ከልብ በመነጨ የአክብሮት ምስጋና ላመሰግናችሁ ፈልጋለሁ። እንግዲህ በመቀጠል ስለዚህ ውድ ስለሆነችው ግቢያችንና ስላከራያችን ማለት እንኳ ይከብዳል እንደ አባት ስለምናያቸው ጋሽ ተሼና እንደ እናት ስለምናያቸው እትዬ ሙና ትንሽ ነገር ማለት ፈልጋለሁ። ከዛ እና ያው እንደምታውቁት ኢትዮጵያ ውስጥ እግራችን እስከሚቀጥን ብንዞር እንኳ እንደዚች የመሰለች ግቢ ልናገኝ አንችልም። ይሄን ደግሞ ታውቃላችሁ አይደል? በእውነት ነው የምላችሁ። ኦፍ ኮርስ እንግዲህ እንደ አባታችን ያለው አከራይ አናገኝም። ለምን ቢሉ በየጊዜው የቤት ኪራይ ጨምሩብን፣ የኑሮ ውድነት መጣ ብሎ ከኛ ላይ ጫና ያሳድሩብን፣ በጊዜ ይወጣችኋል በጊዜ ግቡ አይሉን፣ እንደፈለግን ወጣን እንደፈለግን የምንገባ። ከዚህ በተጨማሪ መብራት፣ ውሃ፣ ቀጠና፣ ወፈረ ስማችሁን ራሱ ሰምተን እንኳን አናውቅም። ይሄን ታውቃላችሁ አይደለ? ይልቅስ በላችሁ፣ ጠጣችሁ፣ ተቸገራችሁ፣ ምን ሊሆንላችሁ፣ ምን አነሳችሁ፣ ምን ይጨምርላችሁ የሚሉ አከራይ ስለሆነ ነው እንደዚህ በክብር የማመስግሳቸው። እንዲያው በእውነት እንደዚህ አይነት አከራይ ይገኛል? እንደ አባታችን አይነት አከራይ አለ? የለም አይደል? የለም። አዎ ለዚህም አንዴ ደገሙልኝ አንጨብጨብ ወንዴ። እና እኔ እውነቴን ነው ብላችሁ በችግሬ ጊዜ እንደመላቱ የደረሱልኝ ብቻ እትዬ ሙና እና ጋሽ ተሼ ሰው ሁኜ ብድር ለመመለስ ያብቃኝ። እውነት ነው ብላችሁ
ጊዜ ኑረኝ ከዚህ በላይ ማውራት ብችል። የለህም የለህም። አሁን አረፍ ነው። እኔ ደግሞ መናገር የምፈልገው ያው የቀሩ ተከራዮችን ወክዬ ተከራዮቻችን ለቀው ለሚሄዱ ተከራዮቻችን መልካም መንገድ ይሆንላችሁ፣ መንገዱን ጨርቅ ያርግላችሁ እያልኩኝ አዲስ ተከራይ ደግሞ ከሰማችሁ ቶሎ እንድትልኩልን ለማለት ነው። አመሰግናለሁ። እንትን ነው ታዲያ አዲስ የሚገቡ ተከራዮች ጥሩ አቅም ያላቸው ይሄ ዱቤ የማይፈሩ እና ደግሞ በጊዜው እና በአግባቡ ብድር የሚመልሱ እንዲሁም ደግሞ ብድር የሚወስዱ ቢሆኑ እንደዛ አይነት ቢሆኑ ጥሩ። ረስቸው ይቅርታ ረሳሁትና ምንድነው ይሄ የቁጥቁጥ የማይገዙ አንደኛቸውን በወር ሰብሰብ አድርገው አስቤዛቸው የሚወስዱ ይሄ ሴሪፋም ወተት ተጠቃሚ ቢሆኑ ይመከራል። በዛ ላይ ደግሞ ይሄ የሽንት ጨርቅ ዳይፐር ማለት ነው እና ሞዴስን የሚጠቀሙ ቢሆኑ ጥሩ ነው። እሺ ወይ ጉድ። እሺ አሁን በስተመጨረሻ ደግሞ እንግዲህ ውዱ ባለቤቴ የመጨረሻውን ንግግር ያደርግልናል። ተሽዬ ተነስ እስቲ። አመሰግናለሁ። ፈጣሪ ለዚህ ሰዓትና ለዚህ ጊዜ ያደረሰን አምላክ የተመሰገነ ይሁን። አሜን። ያው እንኳን ልጆቼ ለእናንተ ያዘጋጀሁት በጽሁፍ ነበረ፣ ግን ጊዜም ላለመውሰድ ከባለቤት ጋር ተማከርንና በከፍተኛ የለውጥ ስሜት ተነሳስቼ ንግግሬን ከስድ ንባብ ወደ ግጥም ላደርግላችሁ ወስኛለሁ። ምክንያቱም ለውጥ ያስፈልጋል። እንግዲህ ልጀምር ነው። ዝግጁ ናቸው? እሺ፣ ግጥሞቼ ሁለት ናቸው። የመጀመሪያዋ እቺ ቤት ነው ርዕሷ። ይቺ ቤት ገነነች። አረ ለመሆኑ እንደምን ተፈጥራ እንደምን ቤት ሆነች? ድሮ ስንሰራት ትንሽ ምጢጥዬ ሕፃን ልጅ ነበረች። ቀጥሎ ጎርምሳ ትልቅ ቪላ ሆነች። በኋላም ጎልምሳ ሰርቪሶች ወለደች። ትንሽ ጠና ስትል ሰርቪስ በሰርቪስ ላይ ደራርባ አሳደገች። ሸምገል ስትልማ የልጅ ልጇን ሱቂትን ጨመረች። በስተመጨረሻ በሰፈር በቀየው ስመጥር ሆነች። ተወዳ ተመርጣም በየሰው አፍ ላይ ይቺ ቤት ተባለች። ተከብራ አስከብራ መጠሪያችን ሆና ሀገር ሆንኩኝ አለች። በጣም አበዛበት።